ቱኝ ደብድቡኝ ሞላ ሞላ ያርጉኝ እንዳሻቸው ሞላ ሞላ ይምቱኝ ደብድቡኝ ሞላ ሞላ ያርጉኝ እንዳሻቸው ሞላ ሞላ ሄጄ እናገራለሁ ሞላ ሞላ ኢራን ነች ጌታቸው ሞላ ሞላ ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸይን እንዲያላችሁ እሞኝላችኋለሁ። በስቴስ ከወንዶ ለማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ቆልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደ ለማዳችን 3000 ላይክ እንድትገጩኝ በተተና አጓብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣን። ሱፐር ዜና አሜሪካ ለራሽያ የሰጠችውን ጥብቅ ማስጠንቀቂያ ነው። ራሽያ ከዚህ በኋላ ኢራንን በከፍተኛ የተራቀቁ የጦር መሳሪያዎች ማገዝና መደገፍ ማታቆም ከሆነ አሜሪካ በራሽያ ምርቶች ላይ 100% ታሪፍ እጥላለሁ ብላለች። የሞኝ ዘፈኑ አበባዮሽ ነው። በተቀጠቀጡ በተወቀጡ በተረገጡ ቁጥር አሜሪካ ታሪፍ እጥላለሁ። ተው ድሮ ልጆች ሄደን እንደባደባለን ከሰው ጋር። ከዛ ከተቆጠቀጥን በኋላ ለእናቴ ነው የምናገርልህ፣ ለአባቴ ቆይ ምንላት ጉዳለች። ካናፈጡኝ በኋላ እኮ ነው ልክ አድርገው ካናፈጡኝ በኋላ እና አሁን በጦር ሜዳ ላይ አሜሪካ መቆጥቀጧ እና ዱላው ሲበረታባት አይ በቃ እኔ ማዕቀብ ጥላለሁ፣ ተይ አትርጂ፣ አታግዢ። እስራኤልና አሜሪካ እንግዲህ 2 ቀን አልሞላውም ከፍተኛ የጦር ስምምነት ተስማምተው ኢራንን ለማውደምና ለማጨስ የሚያስችል ስምምነት ውስጥ ገብተው በጣም ጥሩ ውይይት ነው የነበረን። በጣም አስደሳችና ውጤታማ ነው፣ የተለየ ነው ከዚህ በፊት ከነበሩ ድርድር ንግግሮች እና ውይይቶች በጣም ውጤታማ የሚባለውን ውይይት አድርገናል። ኢራንን ለማውደምና አይቀጡ ቅጣት ለመቅጣት ተስማምተናል አሉ። አሜሪካ ስትሆን ከኔቶ ሜዳ ከባህረ ሰላጤ ሀገሮችም ጋር $1 ትሪሊዮን ወታደራዊ ስምምነት ውስጥ ትገባለች። ኢራን ግን ስትመታ ይምቱኝ ደብድቡኝ ያርጉኝ እንዳሻቸው እንድትል ነው የሚፈልጉት። አሁን አሜሪካኖቹ እኛ ኢራንን ስንመታ ዓለም በሙሉ አጨብጭብ ቆመ አጨብጭብልን እንጂ ቀና ብለህ አትየን። ዩክሬን ባቅማኮ ኢራንን አስደነቀቀች። በመላ ዓለም እየሄደች አውሮፓን እግር ልሳ ጉልበት ስማ የምታገኘውን የጦር መሳሪያ ኢራንን ለመምታት ተጠቀመችበት። የኢራንን ግዙፍ መርከቦች መታ የኢራንን መርከበኛ ገደለች፣ መርከቡንም ጎዳች። እና ምን ነው ስትባል ዩክሬን አይ ኢራን ራሽያን በከፍተኛ ሁኔታ እየረዳች፣ አሜሪካ ራሽያ ኢራንን እየረዳች ነው ብላ ትከሳለች። ዩክሬኖቹ ደግሞ ኢራኖች ራሽያን እየረዳች የሚያምታቱበትን መንገድ ተመልከት እንግዲህ። እና ራሽያ ሰጠችው ምላሽ ምንድን ነው? እኔ ለኢራን ምንም አይነት መሳሪያ እርዳታ አልሰጠውም። እኔ ለኢራን ሽያጭ ነው፣ ንግድ ደግሞ መብቴ ነው። ከፈለኩት አገር ጋር መሸጥ መለወጥ እችላለሁ። ይሄ ካልተመቸሽ ደግሞ ባናትሽ ተተከይ አፍንጫሽን ላሽ አለች። ራሽያ ምን አባሽ ታመጫለሽ ነው ያለችው ለአሜሪካ። እና አሜሪካኖቹ በሜዳ ላይ ዱላው ሲበረታ ሂዶ የሚሮጡት ወደ ምንድን ነው? ማዕቀብ እጥላለሁ፣ ታሪፍ ነው የምጥልብህ፣ ተው እውነት ተው ይላል። የሆነ 3ኛ ክፍል 2ኛ ክፍል ተማሪዎች ነው ቢመስሉ ሲያለቃቅሰው፣ በጣም የሚያሳፍር ነገር ነው። በነገራችን ላይ አሜሪካ በኩዌት የሚገኘውን የጦር ሰፈሯን ወደ መዝጋት እየሄደች ነው እየተባለ ነው። ዎል ስትሪት ጆርናል ይዞት የወጣው መረጃ አሜሪካ ከኩዌት ሙሉ በሙሉ ለቃ ለመውጣት ምን ይጠቁመናል፣ ጥቅሙ ምን ያክል የሚሉትን መገምገም ጀመሩ አሉ። የኔ አይደለም ዘገባ የዎል ስትሪት ነው። እና አብዛኛው የአሜሪካ ወታደር ከኩዌት ወጥቷል። ዎል ስትሪት እንደዘገበው ከሆነ ወጥቷል፣ ሸሽቷል፣ ፈርጥጣል። ለምን? እዛው ኢራን አፍንጫ ስር ቁጭ ብለው ተወቀጡ፣ እንደ ኑግ እንደ ጠልባ ተወቀጡ ምሽክተት። እና እዚህ መክረማችን መጥፊያችን ነው፣ ይቅርብን። አንደኛ የኩዌት ህዝብም እናንተ እዚህ ባትኖሩ ኖሮ ኢራን አትቀጠቅጠንም ነበረ፣ የእናንተ መኖር ምንድን ነው ጥቅሙ? ምን ታረጉልናላችሁ? የሚል ጥያቄ እያነሳ ነው የኩዌት ህዝብ። እና ከ35 ዓመት በፊት ነው የአሜሪካ ወታደር የአሜሪካ ጦር እዛ ጠቅልሎ የገባው ኢራንን ወጋለሁ ብሎ በሌሎች ሞት ላይ። ይህንን ነው የምላቸው። ጅል መሆን አያስፈልግም፣ ቆረቆንዳ መሆን አያስፈልግም። ለሌሎች የጦር ሜዳ የሌሎች ጉልበት መዋጫ እየተዋጡባት እኮ ነው። ይለይልን፣ የት ወርደን ኩዌት ውረድ እንውረድ ተባባሉና የሚሉት እኮ ኩዌት ነው። ባህሬን ወርደው በሰው አገር አሁን ቻይና አሜሪካን እየወቀጠች ያለችው በባህረ ሰላጤ አገሮች ውድመት በእነሱ ንብረት ላይ ነው። ቻይና እየተዋገች ነው ጦርነት። ጡጦ የሚጠቡ ህፃናት ይሄን ላይረዱ ይችላል። ቻይና በዚህ ጦርነት እስከ አንገቷ ነው የገባች፣ እስከ አንገቷ።
እጅግ በጣም የተራቀቁ ስፍር ቁጥር የሌለው ሚሳኤል እየቀረበ ነው ከቻይና ለኢራን። ለምን አሜሪካ በታይዋን ውጊያ ጭድ እንድትሆን ቄጤማ እንድትሆን። በእርግጥ እንኳን ለቻይና ውጊያ ልትበቃ ኢራን ላይም ከዚህ የምታልፍ አትመስልም አሜሪካ። አኳኋና ሲታይ የመጨረሻ ቄጤማ ነው የሆነችው እና አጠቃላይ ውድመቱ እየመጣ ያለው በባህረ ሰላጤ አገሮች ውድመት ነው። ተንቀጠቀጡ የኩዌት መሪዎች ዳይፐር ላይ ዳይፐር አሜሪካ ጥላ ልትሄድ ነው። አሜሪካ ድሮም ልጥፍ ሰው ከዚያ አልፍ እንደ ተውሳክ በሌሎች ላይ ተለጥፎ መኖር መጨረሻው ይሄ ነው ችግሩ። እንደ ተውሳክ አጋር እኮ ትመርጣለህ። አጋር እኮ ቤትም ዓለም እኮ ያለ እኮ ነው። ቻይና ራሽያን አጋር ታደርጋለች። ራሽያ ቻይናን፣ ህንድ ቻይና ህንድን አጋር እኮ አለ ቤትም ዓለም። ግን እንደ ተውሳክ አይደለም። አሁን ለምሳሌ ኩዌት ከፓኪስታን ጋር ወታደራዊ ስምምነት ተስማምታለች። ባለቀ ሰዓት ነው። ኢራን እንኳን ፓኪስታንን ቀርቶ 5000 የኒውክሌር ጦር መሳሪያ ያዘችውን አሜሪካንም ከጥፍሩ አልቆጠረችም። አሁን አንዳንድ የባህረ ሰላጤ አገሮች በፓኪስታን ለማስፈራራት ይሞክራሉ። የኒውክሌር ጦር መሳሪያ እጥረት መቼ አለ? አሁን እኮ ምናልባት ያው ሙስሊም ወንድማማቾችን እርስ በእርስ አጨፋጭፈን አረቡ እንዲበላላ እናደርገዋለን ከሚል አንጻር ካልሆነ በስተቀር አውሮፓኖች ይሄን የሚያደርጉት ኢራን ማንንም አትፈራም። ለኒውክሌር ጦር መሳሪያማ እንግሊዝም አላት እኮ፣ ፈረንሳይም አላት፣ ጀርመንም አላት፣ አሜሪካም አላት። ሞላ በዚህ ጦርነት ውስጥ ያለ የአውሮፓ ኃይሎች እኮ በከፍተኛ ሁኔታ ኒውክሌር ታጥቀዋል፣ በሺዎች የሚቆጠሩ እና ኢራን ኒውክሌር መሳሪያ ፈርታ ብትተው ኑሮማ መጀመሪያ ነበር የምትተው። እና ፓኪስታን ጋር ለማባላት አውሮፓኖቹ ከሚሰሩት ስራ አንደኛው ኩዌት እና ሳውዲ አረቢያ ከፓኪስታን ጋር ወታደራዊ ስምምነት እንዲስማሙና ዘላ እንድትገባ። ሳውዲ አረቢያ ከፓኪስታን ጋር ተስማምታለች። የታል ኢራን የምትደበደበው? ትሞክር እስቲ ትሞክር። እንዳልኳቸው ቻይናና ራሽያ በተቻለ መጠን ከመጋረጃው በስተጀርባ፣ ቁርጥ ቀን ሲመጣ ደግሞ እስከ አንገታችን እንገባበታለን ብለዋል። ይህን ጦርነት አይቀርም። ለኢራን የሚደረግ ውለታ የሚመስለው ሰው አለ አይደለም። ይሄ የወታደራዊ ሳይንስን አለመረዳት ነው። ፕሮክሲ ማለት ደሞስት ቺፐስት የሆነ ውጊያ፣ በጣም ሩካሽ፣ በትንሹ ብር ነው ድል የምትቀናጀው። ፕሮክሲ ጦርነት በጣም አዋጪ ነው። አንተ ሳትሞት ያንተ ከተማ ሳይፈርስ ጠላቶችን በሰው ሜዳ መድፈቅ እና አሜሪካ አሁን ከኩዌት ብቻ አይደለም የምትፈረጥጠው፣ ገና ከኤሚሬት ትፈረጥጣለች፣ ገና ከሳውዲ አረቢያ ትፈረጥጣለች። ኢራኖች ብለዋል መልቀቅ አለባቸው። መሞት የማትፈልጉ ከሆነ መልቀቅ አለባቸው። የጣሊያኗ ጠቅላይ ሚኒስትር ሜሎኒ ለምንድን ነው የሁሉ የአሜሪካ ንብረት የሚወድመው? አሜሪካ የማትፈልግ ከሆነ ለምን ለሌላ ለሚፈልገው ለድሃ አትሰጥም ነው። ምክንያቱም ኢራን ተቆጥሮ ነው የተሰጣት። ተቆጥሮ ቻይናና ራሽያ 1 2 3 4 5 እዚህ ቦታ የጦር መሳሪያ አለ ምቺ ብለው የላኩት። ስለዚህ ዩክሬንን ከሜዳ ውጭ ለማድቀቅ የአሜሪካን የጦር አቅም መስበር ያስፈልጋል። ኔቶ ለምሳሌ ራሽያ የተዘጋጀችው ከኔቶ ጋር ለመዋጋት ነው። ኔቶ ያለውን መሳሪያ በሙሉ ወደ ዩክሬን አጓጉዞ እንዲያልቅ ማድረግ፣ ይሄ የተፈለገ ቴክኒክ ነው። በጣም ብስለት ያለው ወታደራዊ ብልጠት ነው እና ይሄ ጉዳይ ማሰብ ያስፈልጋል። ምንድን ነው ለምሳሌ አጋር ስንመርጥ ዝም ብሎ ምድረ ቡቱቶ የወደቀውን ልቅምቃሜ ሁሉ አይደለም አጋር የምትመርጠው። ይሄ በኢትዮጵያ ፖለቲካ ለዘመናት የተለመደ ነው። በቃ ሽኑፍ እየተሰበሰበ አንድ ላይ ይመጣል። ሽኑፍ ሳይሆን እውነተኛ ወንድምህን ነው፣ እውነተኛ ወዳጅነት፣ የጀብዱ ታሪክ ያለው፣ የጀግንነት ታሪክ፣ የታማኝነት ታሪክ ያለው፣ ቅንነት ያለውን አብሮ ለመውደቅ ለመነሳት የሚችለውን ነው እንጂ ስትፈራ እየልክ እግር እየላስክ ከከሌ ልደራጅ ከከሌ ልስማማ ከከሌ አብሬ አይሰራም። ስለዚህ ማመቻመች ያስፈልጋል። ማመቻመች የሚያስፈልገው ከእውነተኛ ሰዎች ጋር ነው። ራሽያ ከቻይና ጋር እውነተኛ ወዳጅነት ነው። ቻይና ከኢራን ጋር ከሰሜን ኮሪያ ጋር እውነተኛ ወዳጅነት ነው። እውነተኛ ወዳጅነት ለ40 ዓመት የቻይናና የሰሜን ኮሪያ ወዳጅነት 40 ዓመት ድፍን 50 ዓመት ማዕቀብን እስከ መሾከም ድረስ ቻይና የመጣ ይምጣ ሰሜን ኮሪያን እረዳለሁ ብላ እስከ ማገዝ እስከ መርዳት በቴክኖሎጂ፣ በገንዘብ፣ በኢኮኖሚ፣ በነዳጅ፣ በተለያዩ ጉዳዮች፣ በኃይል፣ በመሰረተ ልማት እና መለጠፍ ወዳጅነት አያሰኝም፣ አጋርነት አያሰኝም። አጋርነት እንደ ራሽያ የታመነ እስከ መጨረሻ ድረስ
ለእውነት የመዋደቅ ጉዳይ ነው እንጂ እንደ ባህረ ሰላጤ ሀገሮች ወይም እንደ አፍሪካ ሀገር ማጎብደድ አይደለም። ማጎብደድ ኖር ነው። ማጎብደድ ህገ መንግስታዊ ግዴታ አይደለም። ይሄ የዛሬው መልእክት ነው። ሀሳብ ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ